ዛሬ ይህን የመሰለ በጣም ቀላል ቆንጆ የሆነ ጣትን የሚያስቆረጥም የፓስታ በስጋ አሰራር ነው ያመጣሁላችሁ። የእውነት ነው የምላችሁ፣ ሞክሩት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በጣም የሚጣፍጥ ነው። ሁላችሁም ሰርታችሁ ሞክሩት። በጣም ትወዱታላችሁ። ቪዲዮውን እስከ መጨረሻው እያያችሁ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደወል ምልክቷን መጫን አትርሱ። ወደ አሰራሩ እናልፋለን። እሺ ቤተሰቦቼ፣ በመጀመሪያ ስጎውን ነው የምንሰራው። ስጎውን ለመስራት ምንድነው የሚያስፈልገን? ድስታችን ላይ ዘይት ትንሽ ጨምር ያለው የተጠቀምኩት ግማሽ ኪሎ የተፈጨ ስጋ ነው የተጠቀምኩት። እጨምረዋለሁ። ትንሽ ከፍሬዘር እንዳወጣሁት ነበር እየሰራሁ የነበረው። ትንሽ ነው የቆየው። እንትኑ አለ ገና አይሷ አለ፣ ግን እሳት ላይ ጥጄዋለሁኝ። እሳታችሁን በጣም ሀይ ነው ማድረግ ያለባችሁ። በደንብ አድርገን የተፈጨውን ስጋ በደንብ ካቁላላ ነው በኋላ ውሃው በደንብ ከመጠጠ በኋላ እሳት መቀነስ የለባችሁም። በመጨረሻው እንትን ነው ማድረግ ያለባችሁ ማለት ነው። ሽንኩርት ጨምር ያለው አንድ ትልቅ ራስ ሽንኩርት ተጠቀምኩት። እሱ እንዳያችሁት እጨምረዋለሁ። የእውነት ይህንን አሰራር ሞክሩት። ከፈለጋችሁ ሽንኩርታችሁን አቁላልታችሁም ስጋውን መጨመር ትችላላችሁ። ግን በዚህ አሰራር ብትሰሩት በጣም ቆንጆ ነው። ሞክሩት። እዚህ ላይ ሳልሳል የቲማቲም ድልህ ማለት ነው፣ እሱን እጨምራለሁኝ። ከስጋው ጋር ከሽንኩርቱ ጋር በደንብ አድርጌ አሸዋለሁኝ። እዚህ ጋር ደግሞ ሁለት ራስ ቲማቲም የተጠቀምኩት፣ ይሄ ከላይ ያለው ቆዳውን አንስቼዋለሁኝ። በዚህ መልኩ በደንብ አድርጌ ፈጭቼዋለሁ። ቆዳው ግን ከላይ አልጨመርኩም። እሱ ለጨጓራ ጥሩ አይደለም። በደንብ አድርገን እንደዚህ ስጋችንን ቲማቲሙ ጋር እንዲሁም ከሽንኩርቱ ጋር በደንብ አድርገን እንደዚህ ጥብስ እናደርገዋለን ማለት ነው። የእውነት በልታችሁ አጠግቡም፣ ስሩት። እዚህ ጋር ማጂ እንዲሁም ጥቁር ቅመም ወይም ብላክ ፔፐር፣ ክዝብራ የተጠቀምኩት ክዝብራ ወይ ደግሞ የድንብላሉ የተፈጨው ማለት ነው። እዚህ ጋር ፓፕሪካ ጨምራለሁ። ፓፕሪካ እኔ የአረቦችን የተጠቀምኩት፣ እናንተ በርበሬ ካላችሁ በርበሬ መጨመር ትችላላችሁ። እዚህ ኦሪጋኖ የጣሊያን ባህራት እሱን የተጠቀምኩት። በጣም ነካ ነው የሚሰጠው። በጣም ቆንጆ ጣዕም ይሰጠዋል ኦሪጋኖ ማለት ነው። ሞክሩት። እንደዚህ አድርገን በደንብ አድርገን እሽት እናደርገዋለን። እዚህ ጋር ለጣዕም የፈቀፈቁት ፈቅፍቅ ያዘጋጁት አንድ ካሮት አለኝ። ካሮትን እጨምራለሁኝ። ሁሉንም በደንብ አድርጌ አሸዋለሁ። እዚህ ላይ ጨጓራችሁን የሚያማችሁ ካላችሁ ትንሽ ስኳር ጨምሩበት። ለጨጓራ በጣም አሪፍ ነው ስኳር ጨምሩበት ማለት፣ ምክንያቱም ሳልሳልና ቲማቲም ስለጨመርኩኝ እሱን እንትን ይለዋል ማለት ነው። ትንሽ ስኳር እጨምራለሁ ማለት ነው። ይሄን ከጨመራችሁ ጨጓራ ያለባችሁ እመኑኝ አያማችሁም። ሞክሩት በዚህ ጠሪቅ። እንደዚህ እናደርግና በደንብ አድርገን እሽት እናደርገዋለን። አሁን እሳቴን ቀንሼ ነው እንትን እያልኩ ያለሁት እየጠበስኩኝ ያለሁት ማለት ነው። እሳታችሁን ቅንስ አድርጋችሁ በደንብ ሆኖ ቅመማ ቅመሙ እንዲሁም የጨመራችሁት ሁሉ በአንድ ላይ እሽት ካደረጋችሁት በኋላ ጅንጅብልና ነጭ ሽንኩርት በአንድ ላይ ፈጭቼ የተጠቀምኩት እዚህ ላይ መጨረሻ ላይ ነው የተጠቀምኩት። መጀመሪያ መጨመር ትችላላችሁ። ይሄን አሰራር ሞክሩት። እኔ የሽንኩርቱና የጅንጅብሉ ጣዕም እንዲህ ስለማልፈልግ ካቁላላሁኝ በደንብ አድርጌ ካቁላላሁ በኋላ ነው እንዳያችሁኝ የጨመርኩት ማለት ነው። እንደዚህ ካደረኩኝ በኋላ በጎን የፈላ ውሃ ጨምርበታለሁ። ትንሽ ነው የምጨምረው፣ አንሶ ታይቶኛል። አሁን ትንሽ ጨምርበታለሁ እንደምታዩት ማለት ነው። እሳታችንን ቅንስ አድርገን በደንብ ለ20 ደቂቃ ለ30 ደቂቃ እሳታችሁን ቅንስ አድርጋችሁ በደንብ ብስል አድርጉት ማለት ነው። እኔ ውሃ ጨምሬ ያለው መጀመሪያ ጨምሬ ነበር፣ ግን አንሶ ስለታየኝ ያው ትንሽ ስለማቆየው በደንብ እስከሚበስል ድረስ ውሃ ጨምሬበታለሁ ማለት ነው። በጣም ቅጥን ማለት የለበትም። ለምን? ስጎ ስለሆነ እያዘጋጀን ያለ ነው ማለት ነው። በደንብ አድርገን እንደዚህ ብስል ካደረግነው በኋላ እሳታችሁን ቅንስ አድርጋችሁ ቢያንስ ለግማሽ ሰዓት፣ እንደው ሰዓት የለም ከተባለ ለ20 ደቂቃ ብታበስሉት በጣም ቆንጆ ጣዕም ነው የሚኖረው ማለት ነው። እዚህ ጋር የስጋ መጥበሻ ሮዝመሪ አረግበታለሁ። እሱ ለጣዕም ነው፣ በጣም ቆንጆ ነው። ይሄ ቢያንስ እንደዚህ ከጨመርኩ በኋላ ወይም ለ5 ደቂቃ ለ10 ደቂቃ በቂው ነው ከበሰለ። ለምን እኔ ዝም ብዬ ነው የጨመርኩት። እንትን ካላችሁ የአቡጀድ ጨርቅ ካላችሁ በሱ ጋር ጥቅልል አድርጋችሁ እንዳይራገፈባችሁ መጨመር ትችላላችሁ ውስጡ ላይ ማለት ነው። ጨው ጨምራለሁኝ።
ማጂ መጀመሪያ ስለጨመርኩኝ ትንሽ ጨው ነው የጨመርኩት። እየቀመሳችሁ እናንተ መጨመር ትችላላችሁ። እንደዚህ ካዘጋጁ በኋላ በጎን ፓስታ ቀቅላለሁኝ። የተጠቀምኩት ፓስታ ስፓጌቲ ይሄንን ይመስላል። ውሃ ጥጃለሁ። ውሃ ላይ ትንሽ ዘይት ጨምር ያለው። ውሃው ከፈላ በኋላ እንደምታዩት ፓስታዬን እጨምራለሁኝ ማለት ነው። ትንሽ ነው የምጠቀመው የምሰራው ማለት ለሁለት ሰው ለሶስት ሰው ያህል ነው የምሰራው። እናንተ እንደ ቤተሰባችሁ መጥናችሁ መስራት ትችላላችሁ። በደንብ አድርጌ እንደዚህ ፓስታችን እንቀቅላለን ማለት ነው። በጣም ቀላል ነው። በግማሽ ሰዓት ውስጥ ሰርታችሁ መመገብ ትችላላችሁ። ፓስታችን እንደዚህ ከበሰለልን በኋላ እንደምታዩት እኔ 5 ደቂቃ ትቼዋለሁ። ሮዝመሪውን ከጨመርኩ በኋላ ቢያንስ ለ5 ደቂቃ እንደዚህ በደንብ ሆኖ እንዲፈላልኝ ትቼዋለሁ። ከ5 ደቂቃ በኋላ እሳቱን አጠፋዋለሁ ማለት ነው። ይህንን ይመስላል ሽታው። በስማ አጠይቁኝ፣ የእውነት ነው የምላችሁ። በጣም ቆንጆ ነው። ሞክራችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ ለቤት አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደወል ምልክቷን መጫን አትርሱ። አዳዲስ ቪዲዮዎች በመለቀሳት ወደ እናንተ እንዲደርሳችሁ ሰብስክራይብ አድርጉ ውዶቼ። ሰብስክራይብ ደግሞ ለእኔ ይጠቅመኛል። ላይክ አድርጉ። ቪዲዮውን እያያችሁ ላይክ ሳታደርጉ አትለፉ እላችኋለሁ ወዶቼ። ፓስታዬ በዚህ መልኩ በስሎልኛል። እንደምታዩት ቆንጆ ሆኖ በስሏል። ዘይት ከጨመራችሁበት ፓስታ አይያያዝባችሁም። ያው ዘይት ውሃ ላይ መጀመሪያ ከውሃው ጋር አብራችሁ ጨምራችሁ ማፍላት ትችላላችሁ። ለምን እንዳይያያዝ ማለት ነው። ፓስታችን በስሎልኛል። እኔ ይሄን ስጎ ሁሉንም አልጠቀመውም፣ ግማሹን ነው የምጠቀመው። ለምን የሰራሁት ፓስታ ትንሽ ፓስታ ነው የሰራሁት፣ ለሁለት ሰው ለሶስት ሰው የሚሆን ነው የሰራሁት። ስለዚህ ስጎ በጣም ብዙ ስለሆነ ስጎውን ሁሉንም አልጨምረውም፣ ቀንሼ ነው የምጠቀመው። እንደዚህ በደንብ አድርገን እናዋህደዋለን። ግን በአንድ እጄ ካሜራ ይዤ ስለነበረ ወደዛ ወደዚህ ይላል። በደንብ በአንድ እጃችሁ እቃ ይዛችሁ በአንድ እጃችሁ ብቻ ስታማስሉ ያለውን እንትን ታውቁታላችሁ ብዬ አስባለሁ። እና እንደዚህ እናዋህደዋለን። ጨዋችን መስተካከልና ለመስተካከል እናያለን፣ እንቀምሳለን። ይህንን ይመስላል። እንደምትወዱትም ደግሞ ተስፋ አድርጋለሁ። በጣም የሚጣፍጥ በጣም ቆንጆ ለምሳ ብትሉት ለእራት ብትሉት በጣም ቀለል ያለ ፓስታ በስጋ እንደዚህ ሰርታችሁ ተመገቡላችኋለሁ ውዶቼ። በጣም ቀላል ነው። ከፈለጋችሁ ፓስታውን አውጥታችሁ ልክ እንደ ሀገራችን ከላይ ስጎ ጨምራችሁ መመገብ ትችላላችሁ። ከፈለጋችሁ ደግሞ እንደዚህ አዋህዳችሁ አንድ ላይ ሁሉንም መመገብ ትችላላችሁ። አይ ስጎውን ብቻ ከላይ ዝም ብላችሁ ከላይ ጨምረን እንመገባለን ካላችሁም ከላይ ጨምራችሁ ፓስታውን ብቻ ቀቅላችሁ ፓስታችሁን አቅርባችሁ ከላይም መመገብ ትችላላችሁ። እሱ የእናንተ ፍላጎት ነው። እኔ ከላይ ዚህ ፐርሚዛን የሚፈልግ ሰው ነበር። ፐርሚዛን ትንሽ ጅብን ማለት ነው ሞዘረላ ወይ ደግሞ ፐርሚዛን ካላችሁ ፐርሚዛን ነስነስ ማድረግ ትችላላችሁ። የማይፈልግ ደግሞ ዝም ብሎ መመገብ ይችላል። በጣም አሪፍ ነው። የእውነት ነው የምላችሁ። የእውነት ሞክሩት። እንደምትወዱት ተስፋ አደርጋለሁ። ዋው ዋው ዋው! አትጠይቁኝ። እሺ ውዶችዬ የዛሬው ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ባይ ባይ። ሰብስክራይብ አይረሳ አድርጉ። ባይ